እርሱ ሳይሸነፍ ለረጅም ጊዜያት ዘልቋል። 29 ጊዜ ድል ሲያደርግ ምንም ሽንፈት አላስተናገደም። ንስሩ የመጨረሻው ውድድሩን ካደረገ ዓመታት ቢቆጠሩም እንኳን ዳግስታን ሲነሳ ቀድመው ከሚነሱ ፈርጦች መሃል ሆኖ አሁንም ድረስ የሚክስድ ማርሻል አርት ኮከብነቱን ዓለም እያወሳው ቀጥሏል። ግዙፉ የአውሮፓ ቻምፒዮንስ ሊግን ጨምሮ ትልልቅ መድረኮች ላይ በተደጋጋሚ መጋበዝም ለሱ ብርቅ አይደለም። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በዝነኞች ሕይወት መንገድ ቅኝታችን ከፑቲኑ ሀገር ሩሲያ ዳግስታን ምድር የተገኘውን ካቢብ ኑርማጎሜዶቭን ሕይወት ለመቃኘት ወደድን። ካቢብ ከየት ተነስቶ እዚህ ደረሰና የዝነኛ አኗኗሩስ እንዴት ነው የሚለውንም እንዳስሳለን። እስከ ዝግጅታችን ፍጻሜ ድረስ በያላችሁበት ከካቢብ የመውጣት መውረድ ጉዞ ጋር አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ዝነኛው የዩኤፍሲ ኮከብ ካቢብ ሙሉ ስሙ ካቢብ አብዱል ማናፖቪች ኑር ሙሐመዶቭ ሲሰኝ በወርሃ መስከረም በ1988 ከእናቱ ፋጢማና ከአባቱ አብዱል መናፕ በሩሲያ የጥንካሬ እንዲሁም የአይበገሪነት ምልክት በሆነችው ዳግስታን ከተማ ተወለደ። ካቢብ አንድ ወንድምና አንድ እህትም አሉት። ስለ ካቢብ አንስተን ስለ ዳግስታን አለማንሳት አይቻልምና ዳግስታንን መለስ ብለን በተወሰነ መልኩ ታሪኳን እንቃኝ። ዳግስታን ከረጅም ዓመታት በፊት ከተለያዩ ክፍሎች በመጡ ነዋሪዎች የተሞላች ከተማ ነበረች። ከነዚህ መካከል ሞንጎሎች፣ አረቦችና ራሽያዎች ይገኙበታል። ይህን ተከትሎም በአካባቢው ላይ ጦርነት እንግዳ ነገር አልነበረም። የጦርነቶቹ መበራከትም የአካባቢውን ሕዝብ ጠንካራና ቆራጥ እንዳደረገው ይነገራል። ቦታው ከባህር ጠለል በላይ ከፍታ ላይ መገኘቱና ቀዝቃዛማ የአየር ንብረትን መላበሱም ጠንካራ የሆኑ የስፖርት ሰዎች እንዲወጡ ምክንያት ሆኗል። ጠንካራ የሆኑ ስፖርተኞች ይወጡ የነበረው ታዲያ ከካቢብ ጀምሮ ግን አይደለም፣ ከዛም ዘለግ ካለ ጊዜ ጀምሮ እንጂ። ለዚህም እንደ ማሳያ የሚሆኑት የካቢብ አባት አብዱል መናፕ ናቸው። አብዱል መናፕ የሶቪየት ኅብረትን በታማኝነት ያገለገለ ወታደር ከመሆኑ በተጨማሪ በትግል ስፖርትም እንዲሁ ተሳትፎ ያደርግ የነበረ ሲሆን ማሰልጠኛም ጭምር መክፈት ችሏል። ከአባቱ ማሰልጠኛ ተቋምም በርካታ አትሌቶች እንደወጡ ይነገራል። ካቢብም ታዲያ በአባቱ አብዱል መናፕ ግፊት ወደ ስፖርቱ መንደር የመግባቱ ነገር ግድ ነበር። ካቢብ ስለ ልጅነቱ ሕይወት መለስ ብሎ ሲያስታውስ በከባድ ቁጥጥር ውስጥ ያልፍ እንደነበር አይሸሽግም። በቀን ከ3 ሰዓት በታች የጥናት ጊዜ ማሳለፍ እንደማይችልና ቢያንስ 100 አዳዲስ ቃላትን በቀን ውስጥ ማወቅ የዘውትር ግዴታው እንደነበር በማስታወስ ይጠቅሳል። ሁሌ የኔን እኩያ ባየው ቁጥር ልክ እንደ ድብድብ ተፋላሚ ነበር የማየው ሲልም እንዴት አባቱ ተፋላሚነትን ስሜት እንደቀረጸበት ይናገራል። አባቱ አብዱል መናፕ ካቢብ ገና 9 ዓመቱ ሳለ ጭምር ራሱ ከአነስተኛ ድብ ጋር እንዲፋለም ከማድረጉ በተጨማሪ 11 ዓመቱ ላይ ሲደርስ የሰፈር ኩዮቹን ሰብስቦ በአንድ ትልቅ ቤት ውስጥ ሁሉም ራሳቸውን ችለው የሚገጥማቸውን ፈተናዎች ተቋቁመው ኑሮ እንዲጀምሩ አድርጓል። ካቢብ በልጅነቱ ከሬስሊንግ ስፖርት በተጨማሪ ጁዶና ሳምቦ የተሰኙ የሩሲያ ስፖርት ውስጥ በመካፈል አመርቂ ውጤቶችን ማስመዝገብ ችሎም ነበር። ከዚህ በኋላ ታዲያ ካቢብ በሩሲያ እየታወቀ በመምጣቱ የሚክስድ ማርሻል አርት ስፖርትን ተቀላቀለ። የመጀመሪያ የኤምኤምኤ ፍልሚያውንም በወርሃ መስከረም 2008 ላይ ያደረገ ሲሆን ገና በመጀመሪያ ግጥሚያውም ባለድል መሆን ችሏል። የካቢብ ምኞት በአልቲሜት ፋይቲንግ ሻምፒዮንሺፕ ዩኤፍሲ መንገስ ነበርና ለዛም ይደርስ ዘንድ ጠንክሮ ልምዱን አደረገ። በ2012ም ከካማል ሻሎረስ ጋር የዩኤፍሲ ግጥሚያውን ያደረገ ሲሆን በሶስተኛው ዙር ላይ ባለድል ለመሆን በቅቷል። ካቢብ ከቦክስና በእግሩ ከሚሰነዝራቸው የተሳኩ ምቶች በተጨማሪ በዳግስታን ልምምዶች ያዳበረው አይደክሜነት በዘርፉ ላስመዘገባቸው ስኬቶች እጅጉን አስተዋጽኦ እንዳበረከተለትም ይነገራል። ለረጅም ደቂቃዎች ያለምንም ድካም በመፋለምና በመታገልም ተጋጣሚዎቹ እንዲደክሙና እጅ እንዲሰጡም ያደርግ ነበር።
ከ2015 አንስቶም ከሌላኛው ዝነኛ ፈርጥ ቶኒ ፈርጉሰን ጋር በአንድ ሪንግ ውስጥ እንደሚታዩ ቢጠበቅም ይህ ፊልም እስከ 2020 ባለው ጊዜ ውስጥ 5 ጊዜ ታቅዶ 5 ጊዜ ተሰርዟል። ፈጣኑ ኻቢብ ጫና በማሳደርና በሳምቦ ስፖርት ላይ በተመረኮዘ ቴክኒኮቹ ከብራዚሊያን ጁጁትሱ ፈርጡ ቶኒ ፈርጉሰን ጋር የሚያደርጉትን ፍልሚያም ዓለም በተለያየ ጊዜ ቢጠብቀው ያለማሳካቱ ነገር ብዙዎችን ያስቆጫ አጋጣሚ ሆኖ አልፏል። በቅድሚያ በታህሳስ 2015 ውድድሩ እንዲደረግ ቢታቀድም ቶኒ ፈርጉሰን ባጋጠመው የሳምባ ህመም ተጠባቂው ፍልሚያ እንዲሰረዝ ሆነ። በሚያዝያ 2016 ደግሞ ኻቢብ የጎድን አጥንት ጉዳት ስላጋጠመው እንዲሁ ውድድሩ ሊሰረዝ ችሏል። መጋቢት 2017 ደግሞ ኻቢብ በከፍተኛ ሁኔታ ክብደት ለመቀነስ ባደረገው ጥረት የተነሳ ሆስፒታል በመግባቱ ውድድሩ ሳይሳካ የቀረበት አጋጣሚ እንዲሁ አይዘነጋም። ነገሩ ወዲህ ነው። መጋቢት 2017 ኻቢብና ቶኒ የጊዜያዊ የቀላል ሚዛን ዩኤፍሲ ሻምፒዮንነት ግጥሚያ ቀጠሮ ይያዝላቸዋል። ኻቢብ በወቅቱ በሬስሊንግ ብቃቱ የተነሳ ተጋጣሚዎቹን እየዘረረ ይጓዝ የነበረበት ወቅት ሲሆን ቶኒ ፈርጉሰን ደግሞ በአስገራሚ ጥንካሬ በተከታታይ የድል መንገድ ላይ ነበር። ይህንን የሁለቱ ኮከቦች ግንኙነትም ታዲያ ብዙዎች ጠበቁት። ኻቢብ ግን ላስ ቬጋስ ሲደርስ ለፍልሚያው የሚያበቃ የክብደት መጠን ላይ አልነበረም። የክብደት መጨመር ተስተውሎበታል። ለውድድሩ በቂ የሚያደርገው የ150 ፓውንድ ክብደት ላይ ለመድረስ ሲልም ራሱ ላይ ጫና መብዛቱን ተያያዘው። ፈሳሽ ነገሮችን መውሰድ አቆመ። በሳውናና መሰል ነገሮችም ረጅም ጊዜን ያጠፋ ጀመር። ግን በተከታታይ የቆየበት የፈሳሽ ነገሮችን አለመጠቀም ሰውነቱ ዲሃይድሬትድ እንዲሆን ስላደረገው ከውድድሩ አንድ ቀን በፊት እጅግ ደካክሞ ሆስፒታል እንዲገባ አደረገው። ዩኤፍሲም ውድድሩን ሰርዞት ቶኒ ፈርጉሰን ኬቨን ሊን አሸንፎ ጊዜያዊ ቤልቱን የግሉ ማድረግ ችሎ ነበር። ሌላኛው የታቀደው ግጥሚያ በ2018 ሲሆን ቶኒ ፈርጉሰን የጉልበት ጉዳት አጋጥሞት ሳይካሄድ ቀረ። በ2020 ደግሞ ዓለምን አስጨንቆ የነበረው ኮቪድ-19 ክልከላዎች ለዚህ ውድድር አለመከናወን ምክንያት የሆኑ ሲሆን ከዛ በኋላ ኻቢብም ከስፖርቱ ራሱን አገለለ። ይሄ ውድድርም በብዙዎች ተጠብቆ ህልም ብቻ ሆኖ የቀረ ፍልሚያ ሆኖ አለፈ። ኻቢብ በተለያዩ ጊዜያቶች በርካታ ጉዳቶችን ከማስተናገዱ የተነሳ ተከታታይ ቀዶ ጥገናዎችን ማድረግ ነበረበት። እነዚህ ህመሞችም እየቻለ ወደ ፍልሚያው ሜዳ በመግባት አይበገሬ ሆኖ አሸናፊ ይሆን ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ከ8 ጊዜ በላይ አጥንቱ ተሰብሮም ወደ 4 ጊዜ ቀዶ ጥገና አድርጓል። በዚህ መሃል ታዲያ ለ2 ዓመታት ከስፖርቱ የራቀበት አጋጣሚ በመፈጠሩ የተነሳ በደረሰበት አካላዊና ስነልቦናዊ ጫና በተደጋጋሚ የሚክስድ ማርሻል አርት ስፖርትን ለማቋረጥ ያሰበባቸው ጊዜያቶች ነበሩ። የአባቱ አብዱል መናብ ተጽዕኖ ግን የልጅነት ጊዜውን በመቅረጽ ብቻ ያበቃ አልነበረምና በእነዚህ አስቸጋሪ ተስፋ አስቆራጭ ጊዜያቶች ያለፈበትን መንገድ ቀላል አለመሆን በማስታወስ ይህንንም እንደሚያልፈው ያበረታውና ያነሳሳው እንደነበር ይነገራል። አባቱ በወቅቱ ስለነበረው ሁኔታ ሲናገርም ከችግሮች በኋላ ፈጣሪ መልካሙን ያመጣል፣ ታጋሽ ሰው ሁሌም አሸናፊ ይሆናል እለው ነበር ሲል ያስታውሳል። ከ2 ዓመት በኋላ ሲመለስም ከዳሬል ሃውቸር ጋር ባደረገው ፍልሚያ ጉዳት የተመለሰው ሳይሆን በውድድር ላይ የቆየ የሚመስል አቋምን በማሳየት ግጥሚያውን ተቆጣጥሮ አሸንፏል። ኻቢብ በአንድ ወቅት በተናገረው ንግግርም ማርሻል አርት ስፖርት በጣም የድል ረሃብተኛ መሆን ይገባል። ቤተሰብ፣ ልጆችና ወደፊት የምታስባቸው ሐሳቦች እያሉ አንድ ሰው መጥቶ እንደሚያጠቃ ማመን አለብህ። አስታውሳለሁ ያደግኩት በትንሽዬ መንደር ነው። አባቴ በዛች ትንሽዬ መንደር የነበረንን ቤት ሽጦ እኔ ወንድሞቼና የአክስት አጎት ልጆችን ሰብስቦ ወደ ከተማ ይዞን በመሄድ ቤት ከተከራየ በኋላ ስልጠና ጀመረን። ሁላችንም ታዲያ ምንበላው፣ ምንጠጣው፣ ትምህርት ቤት የምንሄደው አንድ ላይ ነበር። አባቴ ጊዜ ገንዘቡንና ጉልበቱን እኛ ላይ ኢንቨስት አድርጓል። ከዚህ ቤት ውስጥም 6 የዓለም ሻምፒዮኖች ወጥተዋል። አባቴ ብዙ ነገሮችን ለኛ በማድረጉ በርካታ አሸናፊዎችና ጥሩ ሰዎች መውጣት ችለዋል። በጥሩ ትምህርት ቤቶች ዩኒቨርሲቲ እንድንማር እድሎችን ሰጥቶናል። ያለውን ነገር በሙሉ ኢንቨስት አድርጎብናል። ይሄ ለኔ ትልቅ መነሳሻ ነው።
አሁን ራሱ እስከ ስፖርቱ ራሴን አግልዬ በዙሪያዬ ባሉ ሰዎች ላይ ኢንቨስት አደርጋለሁ። እኔ የፈለኩትን ነገር ማድረግ እችላለሁ። በዓለም ላይ ያለ የትኛውንም ቤት መግዛት እችል ይሆናል፣ ግን ይሄ ጥሩ ስሜት አይሰጠኝም። እንደዚህ አይነት ባህሪ የኔ አይደለም። አባቴ ያስተማረኝ እንደዚህ አይደለም። ከ10 ዓመታት በፊት የነበረኝ ሜንታሊቲ ሻምፒዮን ሆኜ ሀብታም ሆናለሁ ብቻ ነበር። ግን ባለፉት ዓመታት በተለይ በጉዳት ከስፖርቱ ከራኩ በኋላ አስተሳሰቤ ተለውጧል። አባቴ ሕይወቱ ካለፈ በኋላም በነገሮች ላይ ያለኝ አመለካከት ተቀይሯል። ከባድ ጊዜን አሳልፌያለሁ። 2 ጊዜ የራሻ ሻምፒዮን፣ 2 ጊዜ ደግሞ የኮምባት ሳምቦ ሻምፒዮን ነኝ። በብዙ ውድድሮች ተወዳድሬያለሁ። አባቴ ሲያሰለጥነኝም ለተለያዩ ውድድሮች ብቁ እንደሆነ አድርጎ ነበር። በልጅነቴ ከድብ ጋር ራሱ እንድፋለም አድርጎኝ ያውቃል። በዚህ መልኩ ነው ያስተማረኝ። እነዚህ ነገሮች ማድረጉም ወደ የትኛውም ትልቅ መድረክ ሲሄድ የትኛውንም ጫና እንድቋቋም እንደሚያግዘኝ ይነግረኝ ነበር። ልጆኜ ገንዘብ ስጠይቀው ራሱ እሺ እሰጥሃለሁ፣ ግን ስላለኝ ብቻ አልሰጥህም፣ ብሩን ላንተ ይገባል የሚለውንም ማሰብ አለብህ ይለኝ ነበር። ይሄ ትልቅ ትምህርት ነው የሆነኝ። ማንኛውም በዓለም ላይ ያለ ሰው ከድህነት ተነስቶ ስኬታማ ከሆነ በኋላ ትሁት ይሆናል። ምክንያቱም የነበረበትንና ያለበትን አመዛዝኖ ማየት ይችላልና። ብዙ ሰዎች ስኬታማ፣ ሀብታም፣ ታዋቂ ከሆኑ በኋላ እዚህ ደረጃ የደረስኩት ከሌሎች በተሻለ ጠንክሬ ስለሰራው ነው ብሎ ያስባሉ። ግን ደግሞ በዚህ መሃል የሚያልፉት እነሱን እያደመጡ እየተፉ እየተጉ የነሱ ቦታ ላይ ያልደረሱ ሚሊዮኖች እንዳሉ ይረሳሉ። ሁሌም ቢሆን ያለንበት ቦታ ላይ መድረሳችን ከአላህ የቀረበ ፈተና አድርገን መውሰድ ይኖርብናል። አላህም የተሰጠንን ነገር እንዴት በአግባቡ መቆጣጠር እንችላለን የሚለውን ለማየት የሰጠን እንደሆነ በማሰብ ከስህተት መቆጠብ ይኖርብናል። ፈጣሪ የሰጠንን ነገር ተጠቅመን እንዴት መልካም ነገሮች በማድረግ እንወጣዋለን የሚለውንም ማየት ይፈልጋል። ሁሉም ነገር ከፈጣሪ ነው የሚመጣው። ለልጆቻችሁ ምሳሌ መሆን አለባችሁ። ወላጆች ልጆቻቸውን ይሄን አታርግ አድርግ በማለት ጊዜ ያጠፋሉ። ከዛ በላይ ግን ወሳኙ ነገር የምሳሌ መሪነት ነው። ወላጅ ጥሩ ከሆነ ልጅም ተከትሎ ጥሩ ይሆናል። 26 ዓመቴ ላይ ደርሼ ተደጋጋሚ ጉዳት አጋጥሞኝ ሰርጀሪ ሳደርግ አባቴን ከስፖርቱ ራሴን ላገል ይገባል ደከመኝ ባልኩት ጊዜ ይሄ አንተ ምርጫ ነው፣ ግን ደግሞ ለዓመታት የት ለመድረስ እንደለፋን አስብ፣ ጊዜ ይመጣል ይለኝ ነበር። የሱ ቃላቶችም ተነሳሽነትን አላብሰውኝ የኔ ምርጡ ጊዜ 32 እና 33 ዓመት ላይ ባደረኳቸው ውድድሮች ያገኘኋቸው ትላልቅ ድሎች ነበር። ከዛች የአባቴ ምክር በኋላ ተስፋ ለመቁረጥ አላሰብኩም። ሰዎች የምትኮራበት ነገር ምንድነው ብለው ይጠይቁኛል። እኔም ተስፋ ለመቁረጤ ነው የኔ ኩራት ብዬ ነግራቸዋለሁ። እኔ ለብዙዎች ምሳሌ ለመሆን አይደለም የምሰራው፣ በዙሪያዬ ላሉ ልጆቼና ቤተሰቦቼ ምሳሌ ከሆንኩ በቂ ነው። እያንዳንዱን ፍልሚያዎቼን በጥልቀት ከዳሰሳችሁ በደረጃ በደረጃ እንዴት እንደተሻሻልኩ መመልከት ትችላላችሁ። በዚህ ስፖርት ውስጥ ስትቆዩ እያንዳንዱን ቀን አዲስ ነገር መማር ይኖርባችኋል። አሸናፊነቴን ማስቀጠል ከፈለኩ በቀን ጂም ውስጥ ቢያንስ ለ5 ሰዓታት መቆየት ይኖርብኛል። በቀን 2 ጊዜ ልምምድ እየሰራ ሻምፒዮን ከሆንክ በኋላ ምናልባትም አንዴ ብሰራ በቂ ነው ብለህ ታስብና ልምምድህን ትቀንሳለህ። ያኔ አሸናፊነትህን ጠብቆ ማቆየት ያስቸግርሃል። ከብዙ የሜክሲድ ማርሻል አርት ሻምፒዮኖች ታሪክ እንደተማርኩት ከእያንዳንዱ አንድ ነገር ለመማር በመጣሬ በርካታ በጎ ነገሮችን እንዳገኘው አምናለሁ ሲል ይናገራል ካቢብ። ካቢብ አኗኗሩን ከተመለከትን የልጆች አባት ሲሆን ከቤተሰቦቹ ጋር ጊዜ ማሳለፍን ያዘወትራል። የቤተሰቦቹ ሕይወት በሱዝና ምክንያት መበጥበጥ አለበት ብሎ ስለማያምንም ከካሜራ የራቀ ሕይወት እንዲመሩ ያደርጋቸዋል። ካቢብ በተለያዩ አካባቢዎች ቅንጡ መኪኖች ያሉት ሲሆን ከነዚህ መካከል በዳግስታን ቶዮታ ላንድ ክሩዘር፣ ኒሳን ፓትሮልስ ሄቪ ዲዩቲ ለተራራና አስቸጋሪ ዳገታማ አካባቢዎች የሚመረጡት ኤስዩቪ መኪኖች አሉት። በዱባይ ደግሞ መርሴዲስ ኤስ ክላስ፣ BMW 7 ሲሪየስ፣ ቤንትሊ እና ፌራሪ የመሰሉ መኪኖችም አሉት። እንደ ሀብቱ መጠን አይቀናጣም የሚባልለት ካቢብ በሌሎች አካባቢዎች ቤት ከመግዛት ይልቅ በዛው በዳግስታን ጥሩ የቤት ይዞታ መያዝንም መርጧል። አሁን ላይ 37 ዓመት የሞላው ካቢብ ከስፖርት ውድድሮች ራሱን ካገለለ በኋላ ወደ አሰልጣኝነትና ወደ ቢዝነሱ ዓለም የተሰማራ ሲሆን በሱ ቅጽል ስም ንስር ወይም ኤግል ስም የተከፈተ ኤግል ፋይቲንግ ሻምፒዮንሺፕ የተሰኘ ተቋም ባለቤትም ጭምር ነው። በ2025 በወጡ ሪፖርቶች መሰረት አጠቃላይ ሀብቱም $40 ሚሊዮን አካባቢ ይገመታል።
ውድ የቻናላችን ቤተሰቦች የካቢብን የህይወት መንገድ ዝና እንዲሁም አኗኗሩን የቃኘንበት ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ልባዊ ምስጋናችን በያላችሁበት ድረስ። ለዚህ ቻናል አዲስ ከሆናችሁ የምንለቃቸው አስደናቂ ተረኮች ይደርሳችሁ ዘንዳ ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። በያላችሁበት ሰናይ ጊዜን ተመኘን።